አንተ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ኅብስተ ዘወረደ ሰማያት ወሕይወት ለኵሉ ዓለም። ብትርጉሙ እንድሕራዲናዮ ሰርዐ ካብ ዝብል ስርዓተ ቅዳሴ ይወፅእ ሰርዐ ይመፅእ ካብ ዝብል ግስ ዝወፅእ ኮይኑ እዚ መጀመርታ ግዜ ቁርባን ዝቆረቡ ቅዱሳን ሃዋርያት እዮም። ስለዚ ዘቀደሱ ንሳቶም እዮም፣ ዝቆረቡ ከዓኒ መን እዮም? ንሳቶም እዮም ዝኾኑ ዘለዉ። ስለዚ ኣቀዲስና ኣብዚ ግዜ እዚ ቀንዲ ሽግርና እንታይ እንተይልና ኣብቲ ካልኣይ ክፍሊ ከዓኒ ትምህርቲ ወንጌል ይወሃብ፣ ወንጌል ይንበብ፣ ግብረ ሃዋርያት ይንበብ፣ ግብረ ሃዋርያት ትምህርቲ ይወሃብ፣ ካብኦም ኣዋፂኡ ሓደ ሰባኺ ይሰበኽ ኢልና ኣለና። ናይ ትምህርቲ ግዜ ኣሎ ማለት እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር አምላክ በምህረቱ ብቸርነቱ ክሳብ ሰዓት እዚ ብህይወት ንክንነብር ዝፈቀደልና ክብርን ምስጋናን ንእግዚአብሔር አምላክና ይኹን። ኩላክየ ፍድፋዴ እንተይገብራ ብእሲ እትትፈፀም ዘንበለ ረድኤት እግዚአብሔር ብዘይ እግዚአብሔር ሓገዝ ብዘይ እግዚአብሔር ረድኤት ብዘይ እግዚአብሔር ሓለዋ ምንም ንገብሮ ነገር ስለዘየለ በዚህ መሰረት እግዚአብሔር አምላክ ምስጢሩ ጥበቡ ንክገልፀልና ነቢያት ንሃዋርያት ነቦታትና ቅዱሳን ጥበብ ዝገለፀ ምስጢር ዝገለፀ ንዓይን ንዓኻትኩም እውን ምስጢርን ጥበቡን ምስተውዓልን ንክገልፀልና ናይ እግዚአብሔር አምላክ ቅዱስ ፍቃዱ ይኹነልና። ብድጋሜ ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ካብ ፍጡራን ንላዕሊ ካብ ፈጣርን ታሕቲ ዝኾነት ዝኸበረትን ዝተመስገነትን ትኹን። ኩሎም ቅዱሳን እግዚአብሔር በብማዕርጎም እግዚአብሔር ብዘኽበሮም ዝኸበሩን ዝተመስገኑን ይኹኑ። ኣብ ታቦት ዘዶር ዝብል ቻነል ሕቶታት ኣብ ዝሓለፈ ዝመፀና ሎማዓንቲ እውን ነቲ ናታትኩም ሕቶ ነቲ ዝሓተትኩምና ካብ ምእመናን ዝተሓተተ ካባኹም ናባኹም ዝኾነ ንኽንመልሰልኩም መፂና ኣለና እሞ እግዚአብሔር አምላክ ካን ንስኻትኩም ፀኒልኩም ሰሚዕኹም ክሳብ መወዳእታ ናብ ካልኦት ኣሕዋትኩም ንኸተመሓላልፍዎ ሸር ክትብልዎ ከምኡውን ሓደሽቲ ካልኦት ክትዕድሙልና ናብቲ ኣካውንት ንሱ ንኽመፁ እዚ ንኽትገብሩ እግዚአብሔር አምላክ ንኹላትና ጥበቡ ምስጢሩ ይዓድለና። እቲ ሕቶ እሱ እንታይ ዝብል ስርዓተ ቅዳሴ ዝብል ማለት እዩ። እቲ ሕቶ ዝመፀ ስርዓተ ቅዳሴ ብፅሑፍ ወይ ከዓ ትርጉም ስርዓተ ቅዳሴ ክትነግሩና ዝብል ናይ ሎማዓንቲ ስርዓተ ቅዳሴ። ካልእ ሕቶ እውን ኣብቲ ዝሓለፈ ዝመለስናዮ ኖሩ እንታይ ዝብል ቅድሚ ሓደ ሰብ ዓቕሚ ኣዳም ቅድሚ ምእኻሉ ወይ ድማ ሓንቲ ጓል ኣንስተይቲ ዓቕሚ ሔዋን ቅድሚ ምእኻላ ቅድሚ ግብረ ሕቡእ ይገብሩ ነሮም። ድሓር እቲ ወዲ ዲቁና ኣምፅኡ ብክህነት ከገልግል ይኽእል ዶ ዝብል ሕቶ መፂና ዋእትዮም ክትሪእዎም እዚ ይኽእል እዩ። ዓቕሚ ኣዳም ዘያኸለ እኮ ዘርኢ የብሉን ማለት እዩ። ዓቕሚ ኣዳም ያኸለን ሓጢያት ዝቁፀረልና ካበይ ዘርኢ ምሰበልና እዩ። ስለዚ ብዘይ ዘርኢ እውን ዝገብሮ ነገር ግብረ ሕቡእ የለን። ሓንቲ ጓል ኣንስተይቲ እውን ዓቕሚ ኣዳም ከያኸለት ምንም ትገብሮ ነገር የለን። ስለዚ ብዓመፅ ተዘይኮይኑ ናይ ጓል ኣንስተይቲ ስለዚ በዚ መሰረት እቲ ወዲ ተባዕታይ ብዲቁና ከገልግል ይኽእል ዶ ዝብል ሕቶ መፂና ሓፃር ስለ ዝኾነት መልሳ እዎ ከገልግል ይኽእል እዩ። ምክንያቱ ከመይል እንተይልና ዓቕሚ ኣዳም ኣያኸለን። ስለዚ ተሓቶ ከመይ ትብል ነራ። እቲ ካልእ ሕቶ ከዓኒ ስርዓተ ቅዳሴ ብፅሑፍ ወይ ከዓ ብትርጉም ቅዳሴ ዝብል ክትነግሩና ዝብል እዚና ጀሚርናዮ ዘለና። ደጊምና ስለ ስርዓተ ቅዳሴ ሰፊሕ ስለ ዝኾነ ብሓደ ግዜ ዝውዳእ ኣይኮነን። ቅዳሴ ሙሉእ ቅዳሴ ብሙሉእ ማለት እዩ ብሓደ ግዜ ተንቲንካ ወይ ተርጉምካ ዝውዳእ ኣይኮነን። ናይ መጀመርታ ቀዳማይ ክፍሊ ኢና ንርኢ ዘለና። ስለዚ ኣብ ካልኣይ ክፍሊ እውን ሕቶ ከተቕርቡልና እንደገና ድማ ክትከታተልዎ እቲ ናይ ሎማዓንቲ ፈነወ ንገብሮ ስርዓተ ቅዳሴ። ስርዓተ ቅዳሴ ማለት እንታይ ማለት እዩ? ካብቲ ስርዓት ኢና ክንመፅእ ብትርጉሙ እንድሕር ራዲናዮ ሰርዐ ካብ ዝብል
ስርዓተ ቅዳሴ ይወፅእ ሰርዐ ይመፅእ ካብ ዝብል ግዝ ግስ ዝወፅእ ኮይኑ እዚ ከዓኒ ምእላዳት ወይ ዝበሃል ኣሎ ማለት እዩ ነናቱ ክሳይ ስለ ዘለዎ ናይ ቃሉ ትርጉም ግን ሕገ ደንቢ ማለት እዩ ናይ ቃሉ ትርጉም ከዓ ሕገ ደንቢ ኢልና ክንወስዶ ኣሰራርዓ ማለት እዩ ሕገ ደንቢ ኣሰራርዓ ዝብል ዝሓዘይ መርሃ ግብሪ ማለት ይኸውን ስርዓተ ቅዳሴ ቅዳሴ ማለት ከእንታይ ማለት እዩ እንተኢልና ከዓኒ ቅዳሴ ማለት ቀደሰ ባረኸ ኣመስገነ ኣኽበረ ዝብሉ ነገራት ኣጋነነ አንጽሐ ኣጽረየ ፈለየ ዝብሉ እዚኣቶም ኩሉ ማለት እዩ ዝሓዘ ትርጉም እዩ ንእግዚኣብሔር ዝተመረፀ ሃበ መሪፁ ሃበ ካብ ዝብል ግስ ዝወፅእ ኮይኑ ወይ ከዓ ጥርየ ዘርኢ ኢልና ክንወስዶ ከለና ከዓ ናይ ቃሉ ትርጉም ከዓ ምቅዳስ ምብራኽ ምምስጋን ስርዓተ ቅዳሴ ብሓደ ክፍሊ ኢና ንሪኦ ማለት እዩ ተቀዳማይ ክፍሊ ኢና ክንርኢ ኣለዎም ማዓንቲ ማለት እዩ ትርጉሙ ነዚ ይመስል ማለት እዩ ዝንበብ ናይ ምስጋና መርሃ ግብሪ ተባሂሉ ከዓ ይፅዋዕ ስርዓተ ቅዳሴ ጸሎተ ቅዳሴ ወይ ከዓ ስርዓተ ቅዳሴ ጸሎተ ቁርባን ናይ መጀመርታ ክፍሊ ኢና ንሪኦ ዘለና ከመጀመርታ ክፍሊ ከምኡ እንዳበለ ይመፅእ ስርዓተ ቅዳሴ ኣካፋፍላ ዝበሃል ኣሎ ምክንያቱ ስርዓተ ቅዳሴ ኣብ ክንደይ ዝኽፈል ኣካፋፍሉ ከመይ እዩ ኢልና ቀንዲ ማለት እዩ ነዚ ነገራት እዚ ክንፈልጦ ይግባአና ምእመናን ኮይና እዚ ናይ ስርዓተ ቅዳሴ ስለዚ እቲ ቀዳማይ ክፍሊ ቅዳሴ ምድላው ይበሃል እቲ ቀዳማይ ክፍሊ እንታይ ይበሃል ቅዳሴ ምድላው ወይ ከዓ ግብአተ መንጦላይቲ ወይ ስርዓተ ግብፂ ይበሃል ስርዓተ ግብፂ ማለት ኦሆየ እንዘ ትሄል በዝንቱ ልቡና ዝብል ማለት እዩ ኣተሓወይ ንምንታይ ብልብኻ ካብ ሃገር ናብ ሃገር ትኸይድ ኣለኻ ዝብል እቲ ኻን ምእንታኻ ይፅልሎ ዝብል እቲ ናይ መጀመርታ ዘሎ ንስኻ ግን ንምንታይ ብልብኻ እትዘውር ኣለኻ ዝብል ዝሓዘ እዩ ልቡናኻ ትስብስበሉ ልቡናኻ ተብለሉ እዩ እቲ ናይ መጀመርታ ዘሎ ካብኡ ቀፂሉ ግብአተ ግብሪ ክኸውን ከሎ ካህን ንመጀመርታ ግዜ ማለት እዩ ሚመጠን ግርምቲ ዛት ዕለት ወፅብቲ ዛት ሰዓት ኢሉ እዛ ዕለት እዚኣ እተደንግፅ ዕለት እያ እዛ ዕለት እዚኣ እተፍርሕ ዕለት እያ እዛ ዕለት እዚኣ ብጣዕሚ እተጨንቕ ዕለት እያ ኢሉ በዚ መሰረት ናይ መጀመርታ ዘሎ ግብአተ እዚ ይመስል ማለት እዩ እቲ ካልኣይ ክፍሊ ከዓ ትምህርቲ ማለት እዩ እቲ ካልኣይ ክፍሊ እንታይ እዩ ትምህርቲ ማለት እዩ ትምህርቲ ከዓ እንታይ እንተኢልና ከዓኒ ትምህርቲ ወንጌል ኣሎ ኣብ ቅዳሴ ምስጋና ኣሎ ስርዓተ ቅዳሴ ክንብል ከለና ትምህርቲ ወንጌል ትንቢት ነቢያት ከምታ ናይ ነቢያት ትንቢት ማለት ካብ መዝሙር ዳዊት ይመፅእ ካብ ግብረ ሐዋርያት ይመፅእ ካብ መልእኽታት ዘለው እዚኣቶም ናይ ትምህርቲ ግዜ ተባሂሎም ናይ ጎይታ ወንጌል ብክፍ ዝበለ ማለት እዩ ብክብ ዝበለ ስርዓት ብድምፂ ዘይማን ይዝየም ማለት እዩ እቲ ሳልሳይ ክፍሊ ህብስቲ ናብ ስጋ ኣምላኽ ወይኒ ድማ ናብ ደም ኣምላኽ ዝልወጠሉ ኢሉ ስለዚ ክልተ ክፍሊ ርኢና ኣለና ብሕፅር ሕፅር ዝበለ ኢና ክንቅፅል ኢና ማለት እዩ ቀዳማይ ክፋል ኢና እዚ ክንብሎ ንኽእል ካብ ቀፂልና ግን ናይ ተኸታተልቱ እንትን ምስ ዝኸውን እዩ ተኸታተልቱ ምስ ዝበዝሑ እዳ እምበር ትሚልና ወፂና ምንም ተኸታተልቲ ዘይብሉ ተኮይኑ ካልእ ከነምፅእ ንኽእል ኢና ስለዚ ተተኸታተልኩም ግን ክቅፅል እዩ ማለት እዩ እዚ ቀዳማይ ክፋል ኢልና ካብኡ ክቅፅል እዩ ማለት እዩ ዝተመረፀ ምስጋና ይበሃል ማለት እዩ እቲ ሳልሳይ ክፍሊ ዝተመረፀ ምስጋና ተባሂሉ ቅዳሴ ማለት ምስጋና እንዳበልና ስለ ዝገለፅናዮ ኣብዚ ዝተመረፀ ምስጋና ዝተባሃለሉ ምክንያት እንታይ ይኖሩ እንድሕር ኢልና ከዓኒ ሃበነ ንህበር ዝብል በዘዚኣ ከመንፈስ ቅዱስ ዝብለሉ ካህን ኣሎ ስለዚ ናይ ሕብረት ኣብዚ ከምታ ቀዲምና ዝበልናዮ ናይ ምልውዋጥ ነፍሲ ዝተፈለዮ መለኮት ዝተዋሃዶ ትኩስ ስጋን ትኩስ ደምን ዝኾነሉ ክፍሊ እዚ ካኒ ምክንያቱ ናይ ክርስቶስ ትኩስ ስጋን ትኩስ ደምን ዝኾነሉ ነገር እዩ ርደተ መንፈስ ቅዱስ ተባሂሉ እውን ይፅዋዕ ማለት እዩ ምክንያቱ መንፈስ ቅዱስ መዓስ እዩ ዝወርድ ካህን ሚመጠን ክብል ከሎ ዘይኮነ ሃበነ ንብል ከሎ ፈኑ ኣብ ዝብል ፀጋ መንፈስ ቅዱስ ላዕሌና ኣብ ዝበሃለሉ መንፈስ ቅዱስ
ይወርድ ማለት እዩ መንፈስ ቅዱስ ይወርድ እንድሕራይና መንፈስ ቅዱስ እንታይ ክገብር እዩ ዝወርድ እንተይልና መንፈስ ቅዱስ ዝወርደሉ ናይ ክርስቶስ ትኩስ ስጋን ትኩስ ደምን ደመ መለኮት ስጋ መለኮት ንምልዋጥ በዚ መንፈስ ቅዱስ ዝወርደሉ ፍሬ ቅዳሴ ተባሂሉ ይፅዋዕ ማለት እዩ ኣብዚ ፍሬ ቅዳሴ ኢላ ቤተክርስትያንና እንታይ ትገብሮ ትፅውዖ ማለት እዩ ስርዓተ ቅዳሴ ካብ ቀፂልና ንሪኦ ማለት እዩ ሕፅር ዝበለ ኢና ምፂና ዘለና ስርዓተ ቅዳሴ መን ይጀሚርዎ ምክንያቱም ስርዓተ ቅዳሴ ዝጀመረ መን እዩ ጀሚርዎ ስርዓተ ቅዳሴ ክንብል ከለና ስርዓተ ቁርባን ክንብል ከለና መን ጀሚርዎ እንተይልና ሊቀ ካህናት ኢየሱስ ክርስቶስ ይጀሚርዎ ሊቀ ካህናት ኢየሱስ ክርስቶስ ሐሙስ ጀሚርዎ ማለት እዩ ሐሙስ ምሸት ይጀሚርዎ በዓሉ ኢየሱስ ክርስቶስ ስለዚ ኣብዚካ እንታይ ዝብል ብብሉይ ኪዳን ዝነበረ ስርዓት ምድላው መስዋዕቲ ናይ ብሉይ ኪዳን ዝነበረ የሕሊፉ ንደቀ መዛሙርቱ ምስ ደቀ መዛሙርቱ ኮይኑ በዚ ምክንያት ፋሲካ ምስ ሕለፈ ናይ ብሉይ ኪዳን ፋሲካ ዝበሃል ነሩ ሕጊ እዚ ምስ ሕለፈ በዚ ምክንያት ኢየሱስ ክርስቶስ ንደቀ መዛሙርቱ ዝጀመረሉ በዚ ማለት እዩ ምክንያቱ እንኩ ንበጃ ብዙሓት ዝኸውን እንኩ ብልዑ ስተዩ ኢሉ ንሃዋርያት በዚ ምክንያት ፅዋዓ አልዒሉ ህብስቲ አልዒሉ ባሪኹ ቀዲሱ ንሃዋርያት ንመጀመርታ ግዜ ብሓዲስ ኪዳን ምክንያቱ ሓዲስ ኪዳን ዝተባሃለሉ እንታይ እዩ እንተይልና ካብቲ ዝሓለፈ ትምህርትና እንተወሲድናዮ ሓዲስ ኪዳን ዝተባሃለሉ ሓዲስ ስርዓት ተሰሪዑ ማለት እዩ ሓዲስ ስርዓት ከዓ ስጋ ወደሙ ኣይነበረን ብብሉይ ኪዳን ሓዲስ ስርዓት እዩ ኣይነበረን ስጋ ወደሙ ብብሉይ ኪዳን ኣይነበረን ስለዚ እንታይ ይኸውን ኣሎ ሓዲስ ስርዓት ቅዳሴ ይኸውን ኣሎ ማለት እዩ ስለዚ ከምዚ ይገሩ ሃቦም እዩ ዝብል ስርዓተ ቅዳሴ ዝተመስረተ ብተግባርን ብትምህርትን ነበረ ብተግባርን ብምንታይን ብትምህርትን ነበረ ጸሎተ ቁርባን ፈጸመ ይብል ማለት እዩ ስለዚ ስርዓተ ቅዳሴ ጀማሪው ሊቀ ካህናት ናይ ሓዲስ ኪዳን ኢየሱስ ክርስቶስ እዩ ማቴዎስ ወንጌል 26 ቁፅሪ 26 ከምኡውን ማርቆስ ወንጌል ምዕራፍ 14 ቁፅሪ 17 ከምኡውን ሉቃስ ወንጌል ምዕራፍ 22 ቁፅሪ 14 ክንመልከቶ ንኽእል ኢና ዮሃንስ ወንጌል ምዕራፍ 6 ቁፅሪ 56 ዘሎ ሐዋርያ ጳውሎስ ቀዳማይ ቆሮንቶስ ምዕራፍ 11 ቁፅሪ 23 ስጋብ 26 ዘሎ ክንክተሎ ንኽእል ኢና መጽሓፍ ቅዱስ ክንምልከት ንኽእል ኢና ስርዓተ ቅዳሴ በዚ ተጀመረ ኢሉ ብዘመን ወንጌል ቤተ መቅደስ ስለ ዘይነበረ ግን ምክንያቱ ኢየሱስ ክርስቶስ ጀሚርዎ እንድሕር ኢልና ከምዚ ናይ ሎሚ ቤተ መቅደስ ኣይነበረን ቤተ ክርስቲያን ኣይነበረን ኣብ ናይ ቤት አልዓዛር ንቅዱስ ስጋው ስርዓተ ቅዳሴ ዝፈጸመሉ ኣብ ቤት አልዓዛር ዝተባሃለ ቤት ከም ዝፈጸሞ ይነግረና ማለት እዩ ካብኡ ቀፂልና ንሪኦ ናይ ቅዳሴ ነገራት ንስርዓተ ቅዳሴ ናብ ሓደ ዝኣከቦ ኣብ ሓደ ኣኪብዎ ምክንያቱ ስርዓተ ቅዳሴ እንታይ ነሩ ዝተባታተነ ነሩ ብቡትን ነሩ ዝርው ነሩ ማለት እዩ በዚ ምክንያት ድማ ኣብ ሓደ ጠርኒፉ ንኩሉ ማለት እዩ ኣብ ሓደ ዝጠርነፎ ንስርዓተ ቅዳሴ ጀማሪው ኢየሱስ ክርስቶስ ክኸውን ከሎ ኣብ ሓደ ጠርኒፉ ስርዓት ዘተሓዞ ስርዓተ መንገዲ ዘተሓዞ ከዓኒ ስርዓተ ቅዳሴ እንተይልና ስርዓት እዩ ማለት እዩ ናይ ሕጊ ስርዓት ዘተሓዞ ከዓኒ ቅዱስ ፓስልዮስ ዘቂሳርያ ተባሂሉ ይፅዋዕ ማለት እዩ ዚካ ምክንያቱ እንታይ ገርዎ ስርዓታት ሒዝዎ ነቲ ናይ ቅዳሴ ስለዚ ቅዳሴ ኩሉ ግዜ እንታይ ብስርዓት እዩ ዝቅደስ ማለት እዩ ኩሉ ነገሩ ስርዓት ዝተመልኦ ነገር እዩ እና በዚ መሰረት ካብ ቀፂልና ንሪኦ ነጥቢ 3 ንሪኦ ከዓኒ ካብ ሓደ ኢና ጀሚርና ዘለና ናይ መጀመርያ ኣቀደስቲ ናይ መጀመርታ ቆረብቲ መንን ነሮ ንመጀመርታ ግዜ መንን ኣቀዲሶም ንመጀመርታ ግዜ ኸ መንን ቆሪቦ እንተይልና ካብዚ ኢና ክንወስዶ ዘለና ምክንያቱ ቅዳሴ ክነቅድስ ከለና ክንቆርብ ከም ዘለና መን ኣቀዲሶም መን ከቆሪቦም እንተይልና ናይ መጀመርታ ዝነበሩ ቅዳሴ ዝቀደሱ ቅዱሳን ሐዋርያት እዮም ንመጀመርታ ግዜ ቁርባን ዝቆረቡ ቅዱሳን ሐዋርያት እዮም
ስለዚህ ዝቀደሱ ንሳቶም እዮም ዝቆረቡ ከዓኒ መን እዮም ንሳቶም እዮም ዝኾኑ ዘለዉ ስለዚ ኣቀዲስና ኣብዚ ግዜ እዚ ቀንዲ ሽግርና እንታይ እንተይልና ኣቀዲስና ቁርባን ኣይንቆርብን ኢና ክርስቶስ ዘርአየና ግን እንታይ እዩ ስርዓተ ቅዳሴ ዝሰርዓልና እንታይ እዩ ንመጀመርታ ግዜ ኣቀደስቲ ሃዋርያት ንመጀመርታ ግዜ ቆረብቲ ሃዋርያት ገይሩ ኣርየና ካብዚ ወፃኢ ኣርያና ስለዚ ጸሎተ ቁርባን ባረኸሎም እሞ ይብል 12 ሃዋርያት በዚ ምክንያት ድማ ንሳቶም ከም ዝነበሩ ይነግረና ማለት እዩ እዞም 12 ሃዋርያት ንመጀመርታ ግዜ ስርዓተ ዘቀደሱን ዝቆረቡን ንሳቶም ነይሮም ካብዚ ጀሚሩ ቅድስት ቤተክርስትያንና በዚ ጸሎት እዚ ትእክበና ማለት እዩ ንዓይና ኣኻትኩም በጸሎት እዚ እንታይ ትገብረና ትእክበና ብጸሎተ ቅዳሴ ብስርዓተ ቅዳሴ ንኸነቀድስ ንቤተክርስትያን ትጽዋዓና ስለዚ በዚ መሰረት ስለዝኾነ ነዚ ነገራት እዚ ብደንብ ገርና ክንክተሎ ይግባአና ኣብቲ ናይ መወዳእታ ኣብ ናይ ቁርባን ግዜ ዝበሃለሉ ኣሎ ህዝቢ ምእመናን ክብልዎ ዝግብኦም ቃላት ኣሎ ስም ሃያል አንተ ዝብል ማለት እዩ እኩት ወስቡ ምክንያቱ እቲ ክቡር ዝኾነ ደምካ እቲ ክቡር ዝኾነ ስጋኻ ባሪካ ቀዲስካ ዝሃብካና ነመስግነካ ኣለና ኢሎም ሃዋርያት ንመጀመርታ ግዜ ምስጋና ዘቕረብሉ ኣብዚ ይኖሩ ማለት እዩ ኣብቲ ናይ መወዳእታ ምስ ቆረቡ ቆራብያን ምስ ቆረቡ ክብልዎ ዘለዎም ነገራት በቃሎም ሒዞም ነዚ ነገራት እዚ ከም ምዃኖም ቤተክርስትያንና ትነግረና ስለ ቃሉ እግዚአብሔር አምላክ ዝኸበረን ዝተመስገነን ይኹን ካብኡ ቀፂልና ንሪኦ ስርዓት ዋና ዕላሙ ናይ ስርዓተ ቅዳሴ እንታይ እዩ ዝብል እዩ ናይ ስርዓተ ቅዳሴ ዋና ዕላሙ እንታይ እዩ ዝብል እዩ መስዋዕቲ ኦሪት ማለት መስዋዕቲ ኦሪት ኣብ ዝሓለፈ ዝነበረ ትምህርትና ኣብ ሓዲስ ኪዳን ዘይሰርሕ ኣብ ብሉይ ኪዳን ዝሰርሕ ነሩ ናይ ሓዲስ ኪዳን ናይ ዘለዓለም ስርዓት ወንጌል ኢሉ ማለት እዩ ናይ ዘለዓለም ስርዓት መን ይኸውን ኣሎ ወንጌል ማለት እዩ ስለዚ ናይ ዘለዓለም ስርዓት ናይ ዘለዓለም መስዋዕቲ ዝኾነ ካብ እመቤታችን ቅድስት ድንግል ማርያም ካብ ስጋ ወሲዱ ቅዱስ ስጋው ክቡር ደሙ ቆሪሱ ብቸርነቱ ብምሕረቱ እግዚአብሔር አምላክ ዝህበና እዩ ማለት እዩ ኩሉ ግዜ ኣብ ቅዳሴ ዝበሃል ቃል ኣሎ ማለት እዩ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ኦ ጎይታ ከም ምሕረትካ ዳ አንበል ከም በደልና አይኹን ትብል ቤተክርስቲያንና ኩሉ ግዜ ኣብ ቅዳሴ ማለት እዩ ስለዚ እግዚአብሔር አምላክ ቅዱስ ስጋው ክቡር ደሙ ክንወስዶ ከለና ብምሕረት እግዚአብሔር ዳ አንበር ብናትና ብቕዓት ከም ዘይምዃኑ ከዓኒ ክንፈልጦ ይግባአና ማለት እዩ ነዚ ከዓኒ ንዘለዓለም ህይወት ዝኸውን ኩሉ ማለት እዩ እንኩብልዑ እንኩስተዩ ኢሉ ንሃዋርያት ሃቦም እዩ ዝብለና ቀዳማይ ቆሮንጦስ ምዕራፍ 1 ካብ ቁፅሪ 20 ምዕራፍ 11 ተተመልኪትና እዚ ሃይለ ቃል እዚ ይነግረና ማለት እዩ ስለ ቃሉ እግዚአብሔር አምላክ ከምዚ ኢሉ ከዓኒ ካብ ሕጂ ካብዚ እንጀራ እዚ ዝበልዐ ንዘለዓለም ብህይወት ክነብር ይብል ማለት እዩ ካብዚ እንጀራ እዚ ዝበልዐ እንታይ እዩ ንዘለዓለም ብህይወት ክነብር እዩ ቅዱስ ስጋው ክቡር ደሙ ስጋው ደሙ ንበልዐ እንታይ ንዘለዓለም ብህይወት ንክነብር እዩ ብህይወት ንምንባር ቅዱስ ስጋው ክቡር ደሙ ምብላዕ የድልየና ስጋው ደሙ ምውሳድ የለና ንምንታይ ብህይወት ንምንባር ዘለዓለማዊ ህይወት ዘለዓለማዊ አናባብራ ሞት ዘይብሉ ንምንባር እዚ የድልየና ማለት እዩ ስለዚ በዚ ምክንያት ጸሎተ ቁርባን ስርዓተ ቅዳሴ ዋና ዕላሙ እዚ እዩ ምክንያቱ እንታይ ዘላ ዘናይ መወዳእታ ርእስና ዋና ዕላሙ እንታይ እንተይልና ዘለዓለማዊ አናባብራ ዘለዓለማዊ ህይወት ንምንባር ስጋ ወደሙ ምውሳድ ግዴታ ይኸውን ንሓደ ምእመን ግዴቱ እዩ ማለት እዩ ምክንያቱ ካብ ነገረ ድሕነት ተቐሚጦም ዘለው ንሶም ስለ ዝኾኑ ቅዳሴ መቅዳስና እንታይ ንረክብ ምክንያቱ ዝቀደስና ሰባት እንታይ ንረክብ ዝቆረብና ሰባት እንታይ ንረክብ ምክንያቱ ኣቀዲስና ክንቆርብ ኣለና ኢልና ኣቀዲስና ንቆርብ ተኮይንና እንታይ ንረክብ እንተይልና ከም ሃዋርያት ንኸውን ማለት እዩ ከም መን ንኸውን ከምቶም ደቀ መዛሙርቱ ሃዋርያት ንኸውን ሃዋርያት ዝረኸብዎ በረኸት ሃዋርያት ዝረኸብዎ ጸጋ ንረክብ ማለት እዩ ብምቅዳስና ብምቁራብና ስለዚ ብምቅዳስናዊን ከም ሃዋርያት ኣቀደስቲ ንኸውን ብምቁራብናዊን ከም ሃዋርያት ቆረብቲ ንኸውን ሊቀ ካህናት ኢየሱስ ክርስቶስ ከምዚ
እነዚህ ነገራት እዚ ከም ዝጀመሮ ክንርዳእ ይግባአና ማለት እዩ። ሊቀ ካህናት መን ኢየሱስ ክርስቶስ ከም ዝጀመሮ ኣብ ቤተ እግዚአብሔር ኣምላኽ መሕደሪኡ ንክንከውን ማለት እዩ። ናይ እግዚአብሔር ማህደር ንክንከውን ኣብታ ቤተ እግዚአብሔር ኣምላኽ ተባሂላ ትፅዋዕ ሐዋርያ ጳውሎስ ናይ መወዳእታ እንታይ ኢሉ ኣሎ ኣብ ጢሞቴዎስ ምዕራፍ 3 ቁፅሪ 15 ከምዚ ይብል ማለት እዩ። እንተደንጎየ ጊና ኣብታ ቤት ኣምላኽ ማለት ኣብታ ናይ ሓቂ ዓንድን መሰረትን ዝኾነት ቤተ ክርስቲያን ሕያው ኣምላኽ ከመይ ገርና ከም ንነብር ከም ዘለና ኢሉ ከመይ ኢልና ክንነብር ከም ዘለና። ስለዚ ኣብታ ናይ ሓቂ ዓንድን መሰረትን ዝኾነት ቤተ ክርስቲያን ኣብታ ናይ ሓቅን ዓንድን መሰረትን ዝኾነት ቤተ ክርስቲያን ከመይ ኢልና ክንነብር ኣለና ካብኣ ክንወፅእ ከም ዘይብልና ካብታ ክርስቶስ ዝመስረታ ቤተ ክርስቲያን ብስጋው ደሙ ዝመስረታ ግብረ ሐዋርያት ምዕራፍ 28 እንተተመልኪትና ካብ ቁፅሪ 18 ነዛ ቤተ ክርስቲያን እዚኣ ኢየሱስ ክርስቶስ ብደሙ ዝመስረታ እዩ ብደሙ ዝባረኻ ኢሉ። ስለዚ ብሕፅር ዝበለ ስርዓተ ቅዳሴ ማለት ሕፅር ብዝበለ ነዚ ይመስል ማለት እዩ። ስለዚ ኩላትና ህዝበ ክርስቲያን ስለ ናይ ቤተ ክርስቲያንና ስርዓት ስለ ናይ ቤተ ክርስቲያንና ሕጊ ውሽጢ ኣቲና ቤተ ክርስቲያን መብዛሕትና ምእመናን ካብ ቀፅሪ ቤተ ክርስቲያን ኢና ንምለስ። መብዛሕትና ምእመናን ውሽጢ ቤተ ክርስቲያን ኣቲና ዝግበር ናይ ቅዳሴ ስርዓት ኣይንምልከትና ካብ ቀፅሪ ቤተ ክርስቲያን ኢና ንምለስ። ቀፅሪ ቤተ ክርስቲያን ንእንስሳ መኸልከሊ ዳ እምበር ንሰብ መኸልከሊ ኣይኮነን። ንቤተ ክርስቲያን ንኸይንኣቱ ዝኽልክለና ሕጊ የለን ማለት እዩ ንውሽጢ ቤተ ክርስቲያን። ምክንያቱ ቤተ ክርስቲያን እንተተባሂሉ ንባዕሉ ቤት ናይ ክርስቲያን ማለት እዩ። ቤት እዩ እዚ ገዛ እዚ ናይ ክርስቲያን ቤት እዩ። ክርስቲያን ዝኣትውሉ ቤት እዩ። ክርስቲያን ስርዓት ዝፍፅሙሉ ስርዓተ ኣምልኾ ዝፍፅሙሉ እዩ። ስለዚ ክርስቶስ ሓዲስ ኪዳን ክንብል ከለና ሓዲስ ዘበሎ ስጋው ደሙ ብብሉይ ኪዳን ስለ ዘይነበረ ሓዲስ ኪዳን ከብሎ ዝኸኣለ ነዚ ነገራት እዚ ቤተ ክርስቲያንና ብሕፅር ዝበለ ነዚ ስርዓት እዚ ትፍፅመልና ማለት እዩ። ስለዚ ትርጉም ቅዳሴ ወይ ድማ ፅሑፍ ቅዳሴ ክንብል ከለና ሙሉእ ብሙሉእ ቅዳሴ ኣብ ዝሓለፈ ትምህርትና ገሊፅና ነርና ኢና። ምክንያቱ ቅዳሴያን ክንደይ ክኾኑ ኣለዎም ኣብ ዝብል ገሊፅና ነርና ኢና። ስለዚ ናይ ቆራብያን ስርዓት ኣሎ እንታይ ከማሉ ከም ዘለዎ ካብዚ ብምቕፃል ማለት እዩ ክቕፅል ስለ ዝኾነ ትምህርቲ በዚ መሰረት እንዳቐፀልናዮ ክንከይድ ኢና ነዚ ነገራት እዚ። ስለዚ ናይ ሎማዓንቲ ዝነበረ መደብና ግን ሕፅር ዝበለ እዘን ነገራት እዚኣተን ስርዓተ ቅዳሴ ዋና ዕላሙ እንታይ እዩ? ናይ መጀመርታ ኣቀደስቲ ናይ መጀመርታ ቆረብቲ መን ነሮም ኢልና ሃዋርያት ኣቀደስቲ ነሮም ሃዋርያት ቆረብቲ ነሮም። ነዚ ስርዓተ እዚ ከዓኒ ሊቀ ካህናት ኢየሱስ ክርስቶስ ጀማሪኡ ከም ምዃኑ እቲ ስጋ ናቱ ከም ምዃኑ እቲ ደም ናቱ ከም ምዃኑ ትኩስ ደምን ትኩስ ስጋን ገሩ ዘቁርበና ከም ምዃኑ ብግዜ ቅዳሴ መንፈስ ቅዱስ ሃበነ ክብል ከሎ ካህን መንፈስ ቅዱስ ዝወርድ ከም ምዃኑ ኩሉ ግዜ ዝወርድ ከም ምዃኑ መንፈስ ቅዱስ ምክንያቱ ንምንታይ ዝወርድ መንፈስ ቅዱስ እንተይልና ንምልዋጥ ይወርድ ማለት እዩ። ስለዚ እዞም ነገራት እዚኣቶም ስርዓተ ቅዳሴ ደመይ ከምዚ ግበሩ ዝብል ከምዚ መሃረና ርኢና ኣለና ማለት እዩ። ስርዓተ ቅዳሴ መን ጀምሩ ወይልና ርኢና ኣለና። ካብ ቀፂልና ውን ስርዓተ ቅዳሴ ኣካፋፍላ ስርዓተ ቅዳሴ ኣብ ክንደይ ይኽፈል ኢልና ቀዳማይ ክፍሊ ካልኣይ ክፍሊ ሳልሳይ ክፍሊ ኢልና ብሕፅር ዝበለ ማለት እዩ ኣገላልፃ ኢና ገሊፅናያ ዘለና። ኣብ ቀዳማይ ክፍሊ ግብኣተ መንጠላዒት ኢልና ናይ ቅዳሴ ዝኣትውሉ ቀዳስያን ዝኣትውሉ ኣብቲ ካልኣይ ክፍሊ ከዓኒ ትምህርቲ ወንጌል ይወሃብ፣ ወንጌል ይንበብ፣ ግብረ ሐዋርያት ይንበብ፣ ግብረ ሐዋርያት ትምህርቲ ይወሃብ። ካብኦም ኣዋፂኡ ሓደ ሰባኺ ይሰብኽ ኢልና ኣለና። ናይ ትምህርቲ ግዜ ኣሎ ማለት እዩ። ብሰፊሑ ኣብ ዝመፅእ ማለት እዩ ኣዳሊና ከነምፆ ኢና። ኣብቲ ሳልሳይ ክፍሊ ከዓኒ ህብስትን ፍፁም ህብስቲ ናብ ስጋ መለኮት ናብ ደመ መለኮት ዝቕየረሉ ናብ ስጋ ኣምላኽን ወይኒ ድማ ናብ ደመ መለኮት ዝቕየሩሉ ህብስቲ ናብ ስጋ ኣምላኽ ወይኒ ናብ ደመ መለኮት ዝቕየሩሉ። ስለዚ ንቅዳሴ ስርዓተ ቅዳሴ ዝቐርብ እንታይ
ህብስትን ወይንን እዩ እዚ ከዓኒ ናበይ ይቕየር ኢልና ናብ ስጋ ኣምላኽን ናብ ደመ መለኮትን ይቕየር መዓስ ካህን ሃበነ ክብል ከሎ በዚ ከዓኒ ናይ ርደተ መንፈስ ቅዱስ ኢልና እግዚአብሔር አምላክ ንሐዋርያት መንፈስ ቅዱስ ዘወረደ ንዓይን ንዓኻትኩምን መንፈስ ቅዱስ ይላኸልና ነዚ ሰሚዕና ናብ ካልእ ሸር ክንብሎ ታቦት ዘዶር ዝብል ቻነል እንኳዕ ብሰላም መፂኹም ናብዚ ካኒ ሰሚዕና ካኒ መወዳእታ ክንገብሮ ዝግባአና ላይክ ክንገብር ይግባአና ሸር ክንገብር ይግባአና ናብ ካልኦት ኣሕዋትና ከነካፍሎ ይግባአና በዚ ክንቅፅል እንድሕር ዳ ኮይንና ማለት እዩ ንክንቅፅል ናትኩም ምብርታዕን ናትኩም ሓገዝን የድሊ ማለት እዩ የትም ብዘይናትኩም ሓገዝ ስጋብ ዝሕጂ በፂሕዎ ዘሎ ብናትኩም ሓገዚ ንብሕጂ ናትኩም ሓገዝ እዩ ክፍለየና ዘይብሉ ስለዚ ስኻትኩም ናትኩም ሓገዝ ንኸተባራትዑና ኸዓኒ እነዚ ይመስል ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን